ሰላም እሺ ለእናንተ እንዴት ናችሁ? ሁላችሁ ሰላም ብያለሁ። እዚህ ውስጥ ያላችሁ የሆነ እ፣ ያው በሃይማኖት ተቋም ሜንታሊቲ ማሰብ ከሆነ ሁለት ቡድን ይዘን ነው የምንከራከረው። ያ የፕሮቴስታንት እና የኦርቶዶክስ ቡድን ይዘን ነው የምንከራከረው። እ፣ መጽሐፍ ቅዱሱን ወይም ደግሞ ወንጌልን ደግሞ ይዘን ካወራን ያን ያህል እንትን አንልም። የስ በዚህ ሰዓት ላይ ባይጠቀሱ ደስ የሚሉኝ አንዳንድ ነገሮች አሉ። አሁን መከራና ስደት ላይ ያለው እፎይ ወንድማችን ባይጠቀስ ደስ ይለኛል። ያ ግን አሁን እንዲጠቀስ እፎይ በዚህ ሰዓት ላይ እንዲነሳ እ፣ አንዳንድ በቃ ጽንፍ የረገጣችሁ ወገኖች ታስገድዳላችሁ ሰውን። ገባችሁ? እፎይ ወንድማችንን የቀረበበት ክስ ነበረ እንደምታውቁት። ሃይማኖታችንን አዋረደ፣ ነቢያችንን ሰደበ፣ እ፣ ያልተጻፈውን መልኩ ስለ ሃይማኖታችን ጸያፍ ነገር ተናገረ። እንዲህ እንዲህ ብሏል ብለው ብዙ ከእፎይ ንግግር ውስጥ እስልምናን በተመለከተ የሚያዋርድ የሚያንኳስስ ያሉትን ንግግር መርጠው እነዛም ሰዎች ሙስሊም ወገኖቻችን እፎይ ወንድማችንን እንዳሳደዱት ታውቃላችሁ። የዛን ጊዜ ሁሉም ሰው አብሮ ነው የቆሙ። በአንድ ሙስሊም ጫማ ውስጥ ሆናችሁ ነገሩን ብትመለከቱት አሁን ለአንድ ሙስሊም እፎይ እየተሳደበ ነው፣ እያገለገለ አይደለም። ነብይ እያዋረደ ነው፣ መጽሐፋቸውን እያጥላላ ነው፣ ቅዱሳናቸውን እያረከሰባቸው ነው። በአንድ ሙስሊም ጫማ ውስጥ ሆናችሁ ስትመለከቱት፣ እንደ አንድ ክርስቲያን አማኝ ግን ስትመለከቱት ክርስቶስ ኢየሱስ አምላክ እንደሆነ የሚክድ ነብይ ብቻ ለማድረግ የሚጣጣር መጽሐፍ እንደ እግዚአብሔር ቃልና እንደ እግዚአብሔር ቃል ብርሃን እየገለጠ ነው እንደ ክርስቲያን ስትመለከቱት። ስለዚህ በሙስሊም ጫማ ውስጥ ገብታችሁ ስትመለከቱት ስድብ ነው፣ ማዋረጃ ነው፣ ማጥለያ ነው፣ ማራከሻ ነው። አንድ የተከበረ ሃይማኖትን በቢሊየን የሚቆጠሩ ሰዎች የሚከተሉትን እስልምና የሚባለን ሃይማኖት በጣም የተከበሩ ነብያቸውን እንደማዋረድ ነው የሚቆጠረው። ግን እሱ መጽሐፋቸውን ገልጦ ነው ያነበበው እና በጣም ደስ የሚል አንድ እንትን ቃል ኃይለ ቃል ነበር የሚጠቀሙት ኦርቶዶክሶችም እንዲሁ ፕሮቴስታንት ወንድሞችም አንድ ላይ እፎይ አነበበ እንጂ መች ጻፈ፣ እፎይ አነበበ እንጂ መች ጻፈ። እፎይ ማንበብ ብቻ አልነበረም ስራው፣ ያነበበውን ያብራራ ነበር። ማንበቡንማ ማንበብ ይችላል እኮ፣ ሲያብራራ ነው የተናደዱት ሰዎቹ። ሙስሊሞቹ ሊያሳድዱት እስቲል እስካሁን ያለበት የተሸሸገው የት እንደገባ የማይታወቀው ብናቅም እኛ ሸሽገን ወንድማችንን ለማንም አሳልፈን ማንሰጠው እፎይ ወንድማችን ጨለማውን ወይም ደግሞ የክርስቶስ ተቃዋሚ የሆነውን መንፈስ በእግዚአብሔር ቃል ብርሃን ስለገለጠ ነው የተሰደደው። አለቀ በቃ። እና በዚህ ንግግር ውስጥ ማን ነው ትዝታው ሳሙኤል ፐርፌክት ነው፣ በቃ ሁሉ ነገሩ ትክክል ነው። እንደው ደመና ላይ ክንፉን አስቀምጦ የተገለጠ መልአክ ነው የሚል ክርክር የሚከራከር ፕሮቴስታንት ያለ አይመስለኝም። የተሳሳተው ነገር ይኖራል፣ እንደ ሰው ያበላሸው ነገር ሊኖር ይችላል፣ በልህ ያደረገው ነገር ሊኖር ይችላል። እግዚአብሔር በሚያውቀው በድካም በብርታት ትክክሉም ስህተቱም እግዚአብሔር ፊት የተገለጠ ነው የሚሆነው። ግን አሁን ቤተክርስቲያን ትከሳለች ወይ በሚለው ሀሳብ ቤተክርስቲያን ማናት የሚለውን ነገር ቅድም አሸናፊ ፍጹም ቅዱስ ያደረጋት ቤተክርስቲያንን በቤተ ክህነት በኩል ግን መክሰስ እንደምትችል ቤተ ክህነት በሚባል ክንፏ በኩል መክሰስ ህጋዊ መብቷ እንደሆነ እየጠቀሰ ነው። አዎ በምድር ህግ ቤተክርስቲያን መክሰስ ህጋዊ መብቷ ነው። በምድር ህግ ፕሮፐርቲዋ ሲወሰድ አገር ለሚያስተዳድር መንግስት ጩኸቷን ማሰማት፣ ጥያቄ መጠየቅ፣ ህገ መንግስታዊ መብቷ እንዲከበር ማድረግ መብቷ ነው በምድር ህግ። ግን ይቺ ቤተክርስቲያን ከምድር ደግሞ ያለፈ ከምድር የላቀ ከፍ ያለ ህግ አለኝ የምትል ናት። መንፈሳዊ ነኝ ሰማያዊ ነኝ የምትል ቤተክርስቲያን ናት። ስለዚህ መንፈሳዊ ነኝ ሰማያዊ ነኝ ለምትል ቤተክርስቲያን ከምድር ያለፈ ህግ ያላት ቤተክርስቲያን ምንድን ነው ከምድር ህግ በበለጠ የሚያስተዳድረ
የሚያስተዳድራት ወይም የሚገዛት የሚለውን ነገር ልናስብበት ይገባል። ከምድር ሕግ ባለፈ ሊገዛት የሚችለው ሰማያዊ ሕግ፣ ሰማያዊ ቃል የእግዚአብሔር ቃል ነው። ያው እንደሚከተሉትም የአባቶችም ታሪክ ወይም የአባቶችም ነገር ወይም አባቶች ያለፉበትም ነገር ሊገዛቸው ይችላል። የሚታመኑ አባቶች እኛ የምናውቀው ሐዋርያት እጅ ሰንሰለት ተደርጎባቸው እግር ሰንሰለት ተደርጎባቸው በቄሳር በትልቁ ቄሳር በኒሮ ፊት ጭምር በየአውራጁ ነገስታትና ሹማምንት ፊት ሲከሰሱ ነው። አሳዳጁ ጳውሎስ እንኳን ሲጠራ ለአናንያ መንፈስ ቅዱስ የገለጠለት ስሜን የሚሸከም የክብር ዕቃይ ነው አለና በነገስታት በአለቆች ፊት በሹማምንት ፊት ስሜን ይሸከማል። አሁን ስሜን ይሸከማል ሲል ለጳውሎስ በቃ ተሸክሞ ስሜን ነገስታት ፊት ይቆማል ብቻ አይደለም፣ በክስ ይቆማል። ነገስታት ፊት አሁን የሚያሳድደውን ኢየሱስ እሱ የእግዚአብሔር ልጅ የትንሣኤ ጌታ እንደሆነ በመመስከር ለእስር ይቀርባል፣ ተከሶ ይቀርባል። የእግዚአብሔርን ልጅ የኢየሱስን ስም ተሸክሞ ይቀርባል። ያን የተነገረለት እና አሳዳጁ ጳውሎስ እንደምታዩት ነው። በተለይ የሐዋርያት ሥራ ምዕራፍ 26-24 ላይ በጣም አንድ ክስ ቀርቦበት ነበር። ይህ የአይሁዶች መሪ ሆኖ መናፍቅ ሆኖ የአይሁድን ሕግ እየጣሰ አይሁድን እያበላሸ እያማ ብለው ከፍርድ ቤት ሲያንከራትቱት ትመለከታላችሁ። እና ኢየሱስም ደግሞ በሰጣቸው የተስፋ ቃል እንደው ኢየሱስ የተከለኝ ቤተክርስቲያን ነኝ የምትል አንድ ቅድስት ቤተክርስቲያን ሐዋርያት ስለ ስሜ ሲከሷችሁ በሐሰት ሲከሷችሁ በየሸንጎ ሲያቀርቧችሁ ስለ ስሜ በክፉ ሲያደርጉባችሁ ደስ ይበላችሁ ብሎ ኢየሱስ እሱን ያልተቀበለ ዓለም እንደማይቀበላት ነው የነገራቸው። ይህንን የምናገረው በማለስለስ እንትና ማን ነው ትዝታው ሳሙኤልን አትክሰሱት ለማለት አይደለም። መከሰስ ክብር ነው። በምንድን የተከሰስከው የሚለው ጉዳይ ነው አጠያያቂ። በዚህ ክስ ውስጥ ግን የተረዳሁትን አንድ ነገር ልናገር። ቤተክርስቲያን የኢየሱስን ስም ይዛ ዓለም ይከሳታል፣ ሰይጣን ይከሳታል፣ ጨለማው ይከሳታል እንጂ ቅዱሳኖች የተነኩብኝ ብላ ቤተክርስቲያን ስትከስ እኔ በመጽሐፍ ቅዱስ ውስጥ ጭራሽ አላቅም። ይቺ አሁን በቤተ ክህነቷ በኩል በከሳሽነት የቀረበች ቤተክርስቲያን የሐዋርያቱ ቤተክርስቲያን ናት ወይ የሚለው እንኳን በዚህ መልኩ እንኳን ጥያቄ ውስጥ የሚጠላት ይሆናል ማለት ነው። ቀጥሎ ደግሞ ያለ አንድ ነገር ስናገር ክሱ ላይ የተዘረዘሩን ነገሮች አሁን እዚህ ሶሻል ሚዲያ ላይ በጣም ጉምቱ የሆኑ ወንድሞች የኦርቶዶክስ ወንድሞቻችን ሃይማኖታችን ይሄ ነው ብለው ከሚከራከሩበት መከራከሪያ ያለፈ ነው። ገድላት መከራከሪያ አይሆኑም ይላሉ እዚህ ወንድሞቻችን። ገድላት ግን መክሰሻ ይሆናሉ። ማትከራከሩላቸው ገድላቶችን እንዴት ነው የምትከሱባቸው? ቆይ እኔ ያልገባኝ ነገር ቅዱሳኖች ተነኩ፣ ክርስቶስ ሰምራ ተነካች፣ አርሴማ ተነካች ተብሎ እንዴት ነው የሚከሰሰው? ሲጀመር አርሴማ ያደረገው ታሪኳ መነካቱ አይደል? በሃይማኖተኞች በሌሎች በኩል ገድላቸውን እኮ ስናነብ እኮ የሆነ ንጉስ የሆነ ነገር ሃይማኖታችሁን ካዱ ብሏቸው ኢየሱስን ተዉ ብሏቸው እንደዚህ ነው ያላችሁን እኮ ገድላቶቹን ስትነግሩን። በእርግጥ ከመጽሐፍ ቅዱስ ጋር የሚጣላ ብዙ ነገር ቢኖራቸውም ራሳችሁ ገድላቶቹ፣ ነገር ግን እነዚህ ገድላት መከላከያ አይሆኑም ብላችሁ ወደኋላ ስትደብቋቸው ስታፍሩባቸው የከረሟቸው ገድላቶች እንዴት ነው አሁን አደባባይ ላይ ፍርድ ቤት እነሱን ተናግራል ተብሎ አንድ ሰው ሊከሰስ የሚችለው? በምናውቀው መልኩ አውደ ምሕረትና ትልልቅ ጉባኤ ላይ የኦርቶዶክስ መምህራን ፕሮቴስታንትን በተመለከተ የሚያጥላላ ቃላትና አጸያፊ ንግግሮችን ከጥንት እስካሁን ጀምሮ ይናገሩ የለም ወይ? ወይስ እናንተ ስታጥላሉ፣ እናንተ ሆሞሴክሹዋል ስትሉ፣ እናንተ ሰውን በሐሰት ስትከሱ፣ እናንተ የእግዚአብሔርን ቤተክርስቲያን የቅዱሳንን መሰባሰቢያ የወንድሞችን እኔ ያለሁበትን ቤተ እምነት ነው እያልኩ ያለሁበት የወንድሞችን መሰባሰቢያ እግዚአብሔር የመረጣትን ቅድስትን ቤተክርስቲያንን የወንጌላዊ አማኞች ህብረትን ስታብጠለጥሉና የፈለጋችሁትን ቃል ስትናገሩ ለእናንተ ጽድቅ የሚሆን የእናንተ መጽሐፍ ሲነካ ኃጢአት የሚሆንበት የተለየ ህግ አለ ወይ የሚል ሀሳብ ነው ላቀርብ ፈልገው። እናንተ
ስትናገሩ ጽድቅ ነው። እናንተ ፕሮቴስታንት መናፍቃን እያላችሁ በየአደባባዩ ከፍ ባለው ድምፅ ከተራራ ጋር እየተጋጫ የሚያስተጋባ በሃሎ ሃሎ ድምፅ ሰፈር እየበጠበጠ የሚያስተጋባ ድምፅ ስሞችን ስታጠፉ አንዳንድ ግለሰቦችን ሁሉ ስም እየጠቀሳችሁ ስትናገሩ ያን ነገር ማድረግ ትክክል ሆኖ እዚህ ጋር ይሄ መጽሐፍ ትክክል አይደለም ማለት ራሱን ችሎ ስህተት ነው ወይ? ስህተት ነው ወይ? ይሄን ነገር ልታስቡበት ይገባል። እንደ ትዝታውን ጀግና ታደርጉታላችሁ እንጂ ምንም አታደርጉትም። ታውቃላችሁ፣ ሰው በፖለቲካም ሲታሰር በምንም ሲታሰር ይጀግናል። እንደው አንጠለጠሉብኝ ብሎ ሐሳብ ካልቀየረ በስተቀር አንድ ሰው ለዓላማው በምንም መልኩ ታስሮ ከወጣ ጀግና ነው የሚሆነው በህዝቡ ዘንድ። ታጀግኑታላችሁ እንጂ ትዝታውን ወደኋላ አትመልሱትም። እውነቱን ለመናገር ከዚህም በፊት የከሰሳቸዋቸው እነ መርጌታ ጽጌ ፍርድ ቤት እኮ ለቋቸዋል። ተመሳሳይ ክስ ነው የከሰሳቸዋቸው። መጽሐፎቻቸው ላይ እንደዚህ ብለዋል፣ እንደዚህ ተናግረዋል ብለው ከሳቸዋቸዋል። ፍርድ ቤቱ ግን በነፃ ነው የለቀቃቸው፣ ወይም በቀጠሮ ፍርድ ነው የለቀቃቸው። አለቀ በቃ። ምክንያቱም አለቀ ይሄ ጉዳይ። እኔ በጣም ነው የሚገርመኝ። እኔ የትዝታው የዩቲዩብ ቻናል እና የትዝታው የፌስቡክ ቻናል የተመልካች ቁጥር በቀነሰ ሰዓት ላይ መታችሁ እግዜር እሳቱ ላይ ቤንዚን ድፉበት ሲላችሁ አሁን የተመልካች ቁጥር ልጨምሩ ነው፣ ሰሚ ቁጥር ልጨምሩ ነው። ይሄ ሰው የሚናገረው ነገር ቤተ ክህነትን ደረጃ ካበሳጨ ካናደደ ፍርድ ቤት እስከሄዱ ድረስ ካደረጋቸው ይሄ ሰውዬማ የሆነ ነገር ይዟል የሚል ትውልድ ውስጡን እየፈጠራችሁ ነው። ይሄ የትኛውን ቦታ ላይ ለወንጌል እድል የሚሆን ነው እንጂ እሱ ከተጠቀመበት ለወንጌልም ለተለያየም ክብር እድል የሚሆን ነው እንጂ በርን የሚዘጋ አይደለም። ደግሞ አንድ ነገር ልንገራችሁ። አንድ ሰው መሳደቡ ልክ ነው እያልክ ነው እያላችሁኝ ነው። መሳደቡ ልክ ነው አልልም። ማናችን እኔ መሳደቤ ልክ አይደለም። እኔ ስሜታዊ ሆኜ ብዙ ነገር ተናግሬ አውቃለሁ። ወዳጆች በጣም ብዙ ነገር ተናግሬ አውቃለሁ። ስሜታዊ ሆኜ በጣም እኔ ብቻ አይደለሁም። እዚህ ሚዲያ ላይ ያለን የትኛዎቻችንም ሰዎች ስሜታዊ ሆነን ብዙ ነገር አውርተናል። አየህ ቁጭ ብለን ስናስብ ነገሩን ስናጤነው ልክ ነበርኩ፣ ግን ባለፈው ስሜታዊ ሆኜ የተናገርኩት ያ ነገር ልክ ነበረ ስንል አይደለም። ለማስተካከል የሞከርነውን አስተካክለን አሁንም የሚስተካከለውን ነገር እየቀጠልን እየተሳሳትን እያረምን እንሄዳለን። አለቀ። ስድቡን ዘለፋውን እያጸደቅኩለት አይደለም። እናንተ ግን ስድብ የምትሉት እነዛ ወንድሞች የሆኑ ኢትዮጵያውያን የሆኑ ሙስሊሞች እፎይ ሲናገር ስድብ የሚመስላቸውን ያንን ነገር ነው እናንተ ስድብ የሚመስላችሁ። አለቀ። ቅድም ለዛ ነው በሙስሊሞች ጫማ ሆናችሁ ብትመለከቱት ነቢዩ መሐመድን በእፎይ በሚናገረው ኃይለ ቃል ደረጃ መናገር ለሙስሊም ጆሮና ሰሚ ስድብ ነው። ለሙስሊም ለእስልምና ተከታይ ስድብ ነው። ለዛ ነው በቃ መጥፋት አለበት ይሄ ልጅ ብለው ወንድማችንን እፎይን ያሳደዱት። ይቅርታ አድርጉልኝ። አሁንም ደግሜ ይቅርታ ጠይቃለሁ። በጣም ይቅርታ አድርጉልኝ የዚህን ወንድም ስም በመጥራቴ። መከራ ላይ ያለ ስደት ላይ ያለ ስለ ክርስቶስ ኢየሱስ ወንጌል የእስልምናን ትምህርት ገልጦ ስላስተማረ ብቻ ከቦታ ቦታ ስለሚንከራተት ስለ ወንድሜ እፎይ ስሙን ስላነሰው ይቅርታ አድርጉልኝ። እውነቴን ነው የምላችሁ። እፎይ የሚናገረው ንግግር ግን ለሙስሊሞች ስድብ ነው። አያችሁ፣ ለዛ ነው ክስ መክሰስ የፈለጉት። ለዛ ነው የሆነ ነገር ካላደረግ ነው ያሉት። አለቀ በቃ። ስለዚህ እፎይ አነበበ እንጂ አልጻፈም ባላችሁበት በዛው እጅ ትዝታው አነበበ እንጂ አልጻፈም ብለን እኛ ብንነሳ ልክ ማይሆንበትን ምክንያት ንገሩ። እናንተ ስድብ የምትሉት ትዝታው ግን መጽሐፉ ላይ የተጻፈውን ሐሰትና በክርስቶስ ኢየሱስን ክብር የተሻሙ የጣዖት አምልኮችን ነው ገለጥኩ የሚልበትን ንግግር፣ ተመሳሳይ ንግግር እፎይ ሙስሊሞች ሰደበን በሚሉት ግን እፎይ ሲጠየቅ አይደለም እኔ የጻፈውን መሐመድን ታሪክ ነው ያነበብኩት፣ ቁርአናቸው ላይ ሐዲሳቸው ላይ ያለውን እውነት ነው የገለጥኩት ብሎ እንደሚመልሰው ትዝታውንም ብትጠይቁት ገድላቶቻቸው ላይ መጽሐፎቻቸው ላይ እነሱ የደበቁት መጽሐፍ ላይ ቤተክርስቲያኗን በስውር የሚመራ በስውር የሚዘውር የጣዖትን አምልኮ ነው የገለጥኩት እንጂ አልተሳደብኩም ነው የሚለው ትዝታው። አሁን እኛ እንደ ወንጌላዊ አማኝ እኛ በትዝታው ጫማ ሆነን ስናየው አንዳንድ ያልተገቡ ነገሮች እኔ እንደ አንድ ሚዲያ ተከታይ
ይሄን ነገር ባይለው የምለው ነገር ሊኖረኝ ይችላል ለትዝታው። ትዝታው ግን እያደረገ ያለው 20 ምናምን ዓመት በድቅናና በቅስና ያገለገላት ቤተክርስቲያን የተሸከመችውን ጉድ ነው ያወጣው። አለቀ። ጉድ ነው ያወጣው። አለቀ። ታቦት መክተፊያ ነው የሚል ንግግር። ታቦት መክተፊያ ነው በነገራችን ላይ መምህር ዘበነ ብሏል። ረዳት አሁን ሙሉ ፕሮፌሰር ሆናል። ፕሮፌሰር ቀሲስ ፕሮፌሰር ዘበነ መክተፊያ ነው ብሏል። ለምን ዘበነ አይከሰስም? ወይስ ቤት ውስጥ ሆኖ መክተፊያ ነው ማለት ትክክል፣ ደጅ ሆኖ መክተፊያ ነው ማለት ስህተት ነው? ዘበነ ይህንን የምትሰሙ ሪከርድ የምታደርጉት ሰዎች ካላችሁ ሪከርድ አድርጉልኝና ለወንድሞች ያስተላልፉልኝ። ታቦትን ዘበነ መክተፊያ ነው ሲል ጽድቅ የሚሆንበት፣ ታቦትን ትዝታው ሳሙኤል መክተፊያ ነው ሲል ኃጢአት የሚሆንበትን አመክንዮ ውስጥ ያምጡና አሳዩኝ። ዘበነም በሚዲያ ላይ ታቦቱን መክተፊያ ነው ብሎ ተናግሯል። ትዝታውን በሚዲያ ላይ መክተፊያ ነው ብሎ ተናግሯል። ስለዚህ ዘበነን የማያስከስስ ትዝታውን ግን በቤተ ክህነት በኩል ፍርድ ቤት የሚገትር አባይ ሚዛን የሆነ ፍርድን ከየት ነው ያመጣችሁት? ከክርስቶስ ነው ወይ የተማራችሁት? ፍርድን እንደዚህ ነው ወይ ከእግዚአብሔር? መረጃ የምትሉ ሰዎች መረጃውን አመጣላቸዋለሁ፣ ችግር የለውም። አንድ ስልክ እጄ ላይ ስለሌለ ነው። መረጃ የምትሉኝ ሰዎች መረጃውን አመጣላቸዋለሁ። ትዝታው እንትን የሚልበት ዘበነ መክተፊያ ነው የሚልበት። ስለዚህ ምንድን ነው እያልኩ ያለሁት? በአጠቃላይ አንደኛ ከመጽሐፍ ቅዱስ ክርስትና የወጣ ነው። በቤተ ክህነትም ቤተ ክርስቲያን መሰደብ ስለ ክርስቶስ ከሆነ ተሰደብኩ የምትለው ለነገሩ ስለ ክርስቶስ አይደለም የሰደባችሁ። ሰደብን የምትሉትን ቋንቋም ትዝታው የተጠቀመው ስለ ክርስቶስ አይደለም። ስለ ክርስቶስ ሳምራ መሰደብ እውነት ነው ሊያስከስስ ይችላል። ስለ ኢየሱስ የተሰደቡ ሐዋርያት ግን አልከሰሱም ሰውን። እናንተ ግን ስለ ክርስቶስ እየተሰደባችሁ ስላልሆነ የምትጠለጠሉትም በኢየሱስ ጉዳይ ሳይሆን እነዚህ አሾልካቸው ባስገባቸው ገድላቶች አሾልካቸው ባስገባቸው የተአምራት መጽሐፍ ነው እንጂ በኢየሱስ ማንም ከሷችሁ ስለማያውቅ አለቀ። በእንቴው በኢየሱስ እናንተ ላይ አቃቂር አይወጣ። ስለ ኢየሱስ በምትዘምሩት ዝማሬ ላይ፣ ስለ ኢየሱስ በምትቀድሱት ቅዳሴ ላይ፣ ስለ ኢየሱስ በምትናገሩት ንግግር ላይ ፕሮቴስታንት አንድም ቀን ኦርቶዶክስ ቤተክርስቲያንን እንዲና እንዲናት ብሎ አብጠልጥሏት አያውቅም። ስለ ክርስቶስ ሰምራ ከሆነ ልክ ነው። ስለ ክርስቶስ ሰምራ ሰውን መክሰስ እንግዲህ አስቡት። ስለ አርሴማ ሰውን መክሰስ አስቡት። እኛ ወንጌላውያን አማኞች ነን። ወንጌላውያን አማኞች ነን። አንድ ቤተ እምነት መስቀልን ይዞ ኢየሱስን እኔ ብቻ ነኝ የማውቀው እውነተኛው ኢየሱስ እኔ ቤት ውስጥ ነው ብቻ ያለው ብሎ እያስተማረ ተመሳሳይ ስግደት ለአርሴማና ለሚካኤል፣ ተመሳሳይ ስግደት ለገብርኤልና ለሌላ አካል ለአቡዬ ገብረ መንፈስ ቅዱስ፣ ተመሳሳይ ዝማሬ ለማርያምና ለሆነ መልአክ እየሰጠ ስንሰማ ኖ ዝማሬም አምልኮም ስግደትም የሚገባው እግዚአብሔር ብቻ ነው፣ የተሰቀለው ብቻ ነው ክብር የሚገባው። ሰማይ ያስተማረን፣ ሰማይ በጉ ብቻ ሲመለክ ነው ያስተማረን። አምልኮ ለመላእክት መስጠት፣ አምልኮን ለዝማሬን ለእንትን መስጠት። አንድ ልጅን እያየው ነበር፣ ታዋቂ ኢንፍሉዌንሻል የሆነ እዚህ ቲክቶክ ላይ ያለ ኦርቶዶክስ እንደዚህ እያለ ቪዲዮውን ካገኛችሁት ይህንንም አቀናብሩት። በመድኃኒዓለም ምን ይላል መሰላችሁ? አንድ አይነት ስግደት እየሰገደ አሁን የሰገድኩት ለሚካኤል ነው ይላል፣ አሁን የሰገድኩት ለእግዚአብሔር ነው። ልዩነቱ ይላል እዚህ ልባችን ላይ ነው ይላል። ልባችን ላይ ነው ልዩነቱ። አባቴ ጀርባን አጥፈ ክንብል ክንብል እያልክ ለሁለቱም ጉልበትን አጥፈ መሬት በግንባርህ እየነካክ ልቤ ላይ ነው ልዩነቱ ልትለኝ አትችልም። አለቅ ተመሳሳይ ስዕል ስር ወስደ በግንባርክ እየተደፋክ ትዝታው ይሄን ነው በቃ የተቃወሙ። ለእግዚአብሔር ለአምላክ ብቻ ስገድ እሱንም ብቻ አምልክ የሚል መጽሐፍ ቅዱስ ቃል ተጽፏል። በላይ በሰማይ በታች በምድር በሚንቀሳቀሰው ምስል ለየትኛው ምስል አምላኬ እግዚአብሔር ይሄ ነው ብለ የትኛውንም ምስል ቀርጻ አታምልክ ብሏል። በቃ ለእስራኤላውያን የሰጣቸው ትእዛዝ ህግ ይሄ ነው። ስለዚህ ለሌላ ሲመለክ እንደ አንድ ፕሮቴስታንት ለሌላ ሰው፣ ለሌላ አካል፣ ለሌላ ፍጥረት ስግደት ሲካሄድ ይሄ ነገር ልንገራችሁ፣ አይናችን ደም ይለብሳል፣ ውስጣችን ይቃጠላል።
አምላካችን ብቻ ክብር ስለሚገባው የታረደው እሱ ብቻ ስለሆነ የታረደች ማርያም የለችም፣ የታረደ ሚካኤል የለም፣ የታረደ ገብርኤል የለም፣ የታረደ ማንም የለም፣ የታረደ የለም። ጳውሎስ ቢሰዋ የተሰዋው ለታረደለት ነው፣ ለኛ አይደለም። ጴጥሮስ ተዘግዝቆ ቢሰቀል ተዘግዝቆ የተሰቀለው ከሰማይ ሰማያት ከድንግል ማርያም ተወልዶ ከአብ ጋር መስተካከልን ሲችል ራሱን አዋርዶ ለተሰቀለለት ጌታ ነው የተሰቀለው። ለአቡና ወይም ለአንቺ ወይም ለአንተ የተሰቀለ ጴጥሮስ የለም። ለገባቸው ወንጌል ለተሰጣቸው አደራ ግን እስከ ሞት ድረስ ታምነዋል። ያ ወንጌል ኢየሱስ ይባላል። እዛ ወንጌል ላይ ሸቀጥ ሲገባ እንደ አንድ ወንጌል ላይ ትዝታው ሳሙኤል እንዴ አብዛኞቻችሁ እዚህ ጋር የምትናደዱ ሰዎች እየተመለከትኳችሁ ነው። 20 ምናምን ዓመት አላገለገላችሁ ልንገራችሁ። 20 ምናምን ዓመት የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ በቅስናና በድቁና ያገለገላችሁ ሰዎች የላችሁም። እዚህ ውስጥ ቲክቶክ ላይ ያላችሁ አገልጋዮች ጭምር አላገለገላችሁም። አብዛኞቻችሁ አላገለገላችሁ። ይሄ ሰው በእጄ ቀብቼዋለሁ ታቦቱን አይቼዋለሁ እያለ ነው። ትዝታው ሳሙኤል ያየሁትን የቀባሁትን ያወራሁት ይልሃል። በቃ ሌላ ምንም ፍርድ ቤት ትከሰዋለህ። ጣውላ ነው ብለሃል፣ መክተፊያ ነው ብለሃል። አዎ አንዱ የሚሸከሙትን ያምጡት እኔ ጣውላ እንደሆነ አሳያለሁ ይላል። በቃ እኮ ኤቪደንስ ይምጣ ትባላለህ። ፍርድ ቤት ጣውላ ነው ጣውላ አይደለም ትባላለህ። ፍርድ ቤት ሄደ እንግዲህ ታቦት ብላችሁ የምትሸከሙትን ነገር ፍርድ ቤት እንደ ማስረጃ አቅርባችሁ ይሄ እኮ ጣውላ አይደለም ክቡር ፍርድ ቤት ብላችሁ የምታሳዩ እንደሆነ እና ይታያል። በቃ አለቀ አለቀ። እንደውም አንዳንዶች እኮ ብሎን ጣውላ አይደለም መክተፊያ አይደለም ካላችሁ ገለጥ አድርጋችሁ አሳዩን። በቃ ምን ችግር አለ? ምን ችግር አለ? አሳዩን፣ አሳዩ። እንመን ምንድነው ይሄ ነገር ብለን ከምንወዛገብ ጣውላ አይደለም ብላችሁ መክተፊያ አይደላችሁም ብላችሁ ህዝቡን እየከሰሳችሁ ፍርድ ቤቱ ቢዚ ከምታደርጉት በክስ እውነቴን ነው የምላችሁ አሳዩት። በቃ ምንም ችግር የለው አሳዩት። ግን አሁን ምን አደረጋችሁ መሰላችሁ? ጥሩ ሰርተው ነበር እና አኬ ወንድሞቻችን እዚህ ያሉ ዕቅበተ እምነት ጥሩ ሰርተው ነበር። በቃ ጥሩ ሰርተው ገድል መከራከያ አይደል። እኔ ራሱ አምኛቸው ነበር። እውነቴን ልንገራችሁ አምኛቸው። እነ ኤርሚያስ ሲያገለግሉ እነ ኤርሚያስ በቃ በመጽሐፍ ቅዱስ ለምን አማድ በሆነ ነገር አትወያዩ ምናምን ማለት ጀምሬ ሁሉ ነበር። ከዛስ እዚህ ሚዲያ ላይ ገድሉ ስህተት ሊኖርበት ይችላል፣ የሚያርመው የሊቃውንት ጉባኤ ነው ብላችሁ አፋችሁን ሞልታችሁ ከመሰከራችሁ በኋላ ለክርክር አይቀርብም ያላችሁበት ያ ገድል ለመክሰስ ግን ሲቀርብ የሚገርም ነው። አሁን ሰው የምትከሱበት ሆነ ማለት ነው። በቃ ሰው የምትከሱበት ከሆነ በጣም ይሄ መሰረታችሁ ነው ማለት ነው። እንዴ ሰው አጥሩ ሲነካ ክብሩ ሲነካ እንትኑ መብቱ ሲነካ ሀብቱ ሲነካ አይደል ህይወቱ ሲነካ ነው ፍርድ ቤት ሰው የሚከሰው። ክብሬ ሲል ሀብቴ ሲል አይደል ጥቅሜ ሲል መብቴ ሲል ነው ሰው ፍርድ ቤት ስለዚህ ሀብታችሁ ነው ክብራችሁ ነው ጥቅማችሁ ነው ዋናችሁ ነው መብታችሁ ነው ማለት ነው የከሰሳችሁበት ጉዳይ ላይ። ስለዚህ በወረፋ ክሰሷቸው። ኤርሚያስም ከቻለ ይምጣና እሱንም ክሰሱት። ክብር አሳዩቸው እንጂ እስከ መቼ ስለነ ጳውሎስ ሰብከው እነዚህ ሰዎች ይታሰሩ እንጂ። እውነቴን ነው ጆይ፣ እስከ መቼ ስለነ ጴጥሮስ መታሰር የእንትኑ ተናወጠ። ጳውሎስ እና ሲላስ በእስር ቤት እስከ መቼ ዘምሮት ብቻ ይዩት እንጂ ሌላም ካለ ጨምሩ። እኔንም አሁን እዚህ የተናገርኳት ነገር ፋውል ካለች እሷን ሪከርድ አድርጋችሁ ጨምሩኝ። ሙነት ጨምሩኝ። በቃ እንደዛ አድርጉ። እውነቴ ነው። እስከ መቼ አውርተን እንችለዋለን? ለዚህ ወንጌል እንሰደድ እንጂ። እኔ እኮ ቀናው እኮ አንተ በጣም እኮ ነው የቀናውበት። አሁን እፎይ በሚባለው ወንድም በጣም ነው የቀናውበት። ከስቶ ሳየው እኔ ውፍረቱን የታየኝ ከስቷል እኮ በመሳቀቅ ምናምን በመደበቅ እኮ ወንድማችን እፎይ በቃ ለገባው እውነት አየ። እስልምና ዳይሬክተርሊ የሚነሳው ኢየሱስ ላይ ነው። ኢየሱስ አልተሰቀለም ይላል እስልምና። ሌላ ነው አላህ አምጥቶ በሱ ምስል ያደረገው ይላል። ኢየሱስ ሰው ብቻ ነው ነብይ ብቻ ነው ይላል። ከዮሐንስ ከሰማይ የሚጀምረውን ማንነቱን ቁርአን ግን ምድር ላይ ብቻ እንደሆነ ሊያደርግልን ይፈልጋል።
በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር እፎይ ይሄንን አጸና እኮ የኛ አምላክ አለ እፎይ። እናንተ እንደምትሉት መሬት ላይ ነብይ ሆነ የጀመረ ሳይሆን ጅማሬ የሌለው ከአባቱ ጋር የነበረ አንድያ የእግዚአብሔር ልጅ ነው። ይሄ ደስ አይልም? ወንጌል እኮ ነው። አየ ለዚህ ነገር መሰደድ፣ ለዚህ ነገር መጠውለግ፣ ለዚህ ነገር መክሳት፣ ለዚህ ነገር እንትን ማለት። አሁን እኔ እፎይ ወንጌልን ያገለገለው እላለሁ አፌን ሞልቼ። አንድ ሙስሊም ግን ባመጣው ወንጌል ነብዩን መሳደብ ነው ይላል። ለዚህ ትዝታ ወንጌልን ያገለገለው ወዳጆች ምንን ጨለማን አፍርሶ የት ያለውን ክርስትና ውስጥ ከመስቀል ጀርባ የተደበቁ መጽሐፍትን ማንነታቸውን ገልጦ ሳያውቁ ተሸፋፍኖ የሚሳለሟቸውን ሰዎች የምትሳለሙት መጽሐፍ ውስጥ ይሄ ጨለማ አለ ብሎ አየ ለአንድ ሙስሊም ወንጌል ነው እፎይ የነገረው ስለው ወንጌል አይደለም ስድብ ነው የነገረኝ እንደሚል ለአንድ ኦርቶዶክስ ትዝታ ወንጌል የተናገረው ብል ስድብ ነው የሚለኝ። ለምንድን ነው እንደዛ የሚለኝ? እግዚአብሔርን ተጣብቀው ትዝ ይልሃል ኢየሱስ እንኳን በዮሐንስ ወንጌል ምዕራፍ 3 ላይ የጠቀሰው ያ እባቡን ሙሴ ከፍ አድርጎ እንደሰቀለው የሰው ልጅም ሊሰቀል ይገባዋል ብሎ እንደ ምሳሌ ያነሳው እባብ ብዙ ሰዎች ተፈውሰውበታል። በሙሴ ዘመን በእባብ የተነደፉ ሰዎች። ታዲያ እስራኤላውያን አገልግሎቱን የጨረሰውን እባብ ከታቦቱ ጋር ቀላቅለው አስገቡት አይደል እንዴ? መጽሐፍ ቅዱስ የሚነግረን ከታቦቱ ጋር ቀላቅለው አስገቡትና እስራኤላውያን ለታቦቱ ሲሰግዱ ወደ መቅደሱ ስግደትን ሲያቀርቡ አብሮ ያ ሙሴ ለአንድ አገልግሎት ለአንድ ጊዜ ብቻ ፈውስ የተሰራው እባብ አብሮ አምልኮ ሲጠጣ ክብርት ሲጠጣ ለእግዚአብሔር ብቻ የተገባውን ነገር ቁጭ ብሎ ሲጠጣ አንድ ንጉስ የተባረከ ንጉስ ተነስቶ ነው ናውሽታን ብሎ አንተማ ከታቦቱ ላይ ካለው ከእግዚአብሔር ክብር ጋር አብረ ክብር አትሻማም ሲል አደቀቀው። አለቃ። አንዳንድ ጊዜ እንደዚህ ነው። የሆነ ጊዜ ላይ አገልግሎት የሰጡ የሚመስሉ ነገሮች ከእግዚአብሔር ጋር ተጣብቀው ዝማሬ ይወስዳሉ፣ ስግደትን ይወስዳሉ፣ አምልኮን ይወስዳሉ፣ ይሻማሉ። አንተ ለእግዚአብሔር አልበምክ ላይ 12 መዝሙር ለኢየሱስ 12 መዝሙር በስቶበት ነው። ማርያም ሼር እንድታደርግ የምታደርገው መዝሙር፣ ገብርኤል ሼር እንዲያደርግ የምታደርገው መዝሙር ለኢየሱስ እንትን በቅቶት ነው። ስለዚህ ትዝታው ተሳስቶ ያየውን እውነት ነው የገለጠው። ለማርያም ዘምሯል ትናንትና። ለማርያም መዘመር አይገባም አለው ብርሃን ሲበራለት። ለገብርኤል ዘምሯል ትናንትና። ለገብርኤል ዘማሪ አይገባውም፣ ገብርኤልም እንደኔ ፍጡር ነው። እሱ መልአክ ነው፣ አፈጣጠሩ ከኛ የተለየ ነው፣ ረቂቅ ነው፣ የእግዚአብሔር መልአክ ነው፣ በእግዚአብሔር ፊት የሚቆም ነው። ግን ስቲል አሁንም ፍጡር ነው ገብርኤል። ፍጡር ለፍጡር አይሰግድም። ፍጡራን ተሰብስበው ለፈጠራቸው ነው የሚሰግዱት። ይሄ መጽሐፍ ቅዱሳዊ ትምህርት ነው። አለቀ። እና ይህንን ነው የምናገረው። እና ወግ ነው ወግ እኮ ነው ለአንድ አማኝ መታሰር። ደስ አይልም? እዛ ወንበር ላይ ብቻ እያወራ ቢኖር እኮ ክብሩ አይደለም እኮ ለትዝታው። ተከሰስኩ። ደስ አይልም? ለምን? ጨለማን አፍርሼ ክርስቶስ ሰምራ ከክርስቶስ ጋር ተጣብቃ የክርስቶስ የሆነውን ክብር ተሻምታለች ብሎ ስላለ ማለት ነው። እና በጣም በዚህ አጋጣሚ ሁለት ልጆች አላችሁ ሰሞንኛ ጴንጤዎች፣ ቄደር የተጠመቃችሁበት ውሃ ሳይደርቅ እንዴት አይነት ፈገግታ እንደሚያሳዩ አንተ። ሁለት ወንድሞች አሉ እኔን በመስደብ ፕሮቴስታንት እያሉ እኔን በመስደብ ነበር የሚተዳደሩት፣ ገንዘብ እየተላከላቸው እንዲሳደቡ እኔንና አማንን አንተን ወንድሞች እንዲሳደቡ ገንዘብ የሚልኩላቸው ወገኖች ነበሩ። ከኛው መካከል በመሳደብ የሚተዳደሩ ሰዎች ነበሩ። አሁን ከኛ ጋር ከታረቁ በኋላ ገንዘብ የሚልኩላቸው ሰዎች የሚሰድቡትን ሰው ስለታረቁ ገንዘብ መላክ አቆሙ፣ ሃይማኖት ቀየሩ፣ ቄደር ምናምን ተጠመቁ። ከዛ እንዴት ፈገግ እንደሚሉ አንተ። ትዝታው ክብር ለቅድስት ቤተ ክርስቲያን። ትዝታው ተከሰሰ። እንዴት ደስ ይላል አንተ ሰው ሲከሰስ። ሰው ገዳዩን ይቅር በሚልበት ሰዓት ኢየሱስ እኮ ተሰቅሎ የወጉትን ሰዎች ወደ ታች እያያቸው የሚያረጉትን ቤተ ክርስቲያን የምትከተለው የኢየሱስን ፈለግ ከሆነ አሳዳጆቿን ይቅር በማለት። ለዚህ ነው ኢየሱስ ክርስቶስ የሚሰድቧችሁን መርቁ አለ፣ ክሰሱ አለ።
የሚሰድቧችሁን መርቁ፣ ለሚያሳድዷችሁ ሰዎች ጸልዩ። አባት ኢየሱስ ይሄንን ትእዛዝ የሰጠ ትዝታው ቤተክርስቲያንን አሳዷል ብላችሁ የምታምኑ እውነተኛ ክርስቲያኖች ብትሆኑ ኖሮ ኦርቶዶክሳውያን ወንድሞቼ ለሚያሳድዳችሁ ለትዝታው ተጸልዩለት ነበረ። ኢየሱስ የሰጠው ትእዛዝ ኢየሱስ እኮ ያመነ የተጠመቀን ብቻ አይደለም ያዘዘው። ለሚያሳድዷችሁ ጸልዩም የኢየሱስ የራሱ ካፉ የወጣ ትእዛዝ ነው። ስለ ጥምቀት እንደዛ ሽንጥን ወግድ እንትን ገተረ የምትከራከረኝ ወንድሜ አሁን አንድ ነገር ልንገር፣ ለሚያሳድዳችሁ ጸልዩ ይላል። አንድ ጥያቄ ልጠይቃችሁ፣ ትዝታው ቤተክርስቲያንን አሳዷል ብላችሁ ታምናላችሁ? ኢየሱስ ያዘዘው እንግዲያውስ ለሚያሳድዷችሁ ጸልዩለት፣ ጸልዩ። የሚሰድባችሁ ሰደበን ነው አይደል ያላችሁት? ኢየሱስ ያዘዘው ትእዛዝ ቀጥተኛ ትእዛዝ እንደዚህ ነው። ለሚሰድቧችሁ ለሚረግሟችሁን መርቁ፣ መርቁ። ለምን አትመርቁትም? ተሰብስባችሁ ኦርቶዶክሳውያን ሚካኤል ቤተክርስቲያን፣ ገብርኤል ቤተክርስቲያን፣ መድኃኔዓለም ቤተክርስቲያን፣ ጊዮርጊስ ቤተክርስቲያን ተሰብስባችሁ እናንተ እውነተኛ ክርስቲያን ከሆናችሁ አሳዷቸዋል። ለምን ስሙን ጠርታችሁ አትጸልዩለትም? ለምን አትመርቁትም? አያችሁ፣ ለጥምቀት ጊዜ የኢየሱስ ንግግር ነው ብላችሁ የምትከራከሩትን ያክል ለአሳዳጆቻችሁ እንድትጸልዩ ኢየሱስ ያመነ የተጠመቀ ያለው ኢየሱስ ያንኑ ትእዛዝ ሰጥቷል። አያችሁ፣ አንዳንድ ጊዜ ይገርመኛል ነው ብለህ ይገርመኛል ነው ብለህ ክርስቶስ ሰምራ። በነገራችን የፍርድ ቤት ብትቀርቡም ክርስቶስ ሰምራ መጣ ትክሰሰው ነው ብትባሉት፣ ሕያው ላልሆነ አካል ሄደ መክሰስ አትችልም። ሄዶ መጥቶ እስታችኋን ካላፈረሰ የሰራችሁላትን ስዕል መጥቶ ሄዶ ቤተክርስቲያን መጥቶ ካላቃጠለ ቤተክርስቲያን ካላፈረሰ ሐሳብ ላይ ብቻ ሐሳብ ከሰጠ በሐሳብ ሊከሰስ አይችልም አንድ ሰው። ለምሳሌ አሁን ነብዩ መሐመድን ተናግረሃል ብሎ እስልምና እፎይን ቢከሰው ነብዩ መሐመድ መጥቶ ራሱ ይክሰሰው ነው የሚባለው። እውነቴን እኮ ነው ብላችሁ እና ስለሌሉ ሰዎች በህይወት ያሉ ሰዎች ሰውን ሊከሱ አይችሉ። እና አሁን ይህንን ልንገራችሁና ልጨርስ ሐሳቤ። እውነተኛ ክርስትና እንግዲህ አሁን ነው የሚታየው። እና ከዚህ በፊት በእንትን እዛ መስቀል ሚዲያ ላይ ለመናገር የሞከርኩት ሐሳብ አለ ስለ ትዝታው ሳሙኤል። ከዚህ በፊት ደፍሯል፣ 2 ሴት ደፍሯል ምናምን ይላሉ። እናንተ ሰው የደፈረ ሰው ከሀገር ሲወጣ ጸጥ ብላችሁ አሰጥታችሁ ክርስቶስ ሰምራን ሲነካ እንዴት ነው የምትከሱት? በህይወት ያለች ሴት መደፈሩ አይበልጥም? ከክርስቶስ ሰምራን ከመናገር በህይወት ያለችን ሴት መድፈር አይበልጥም ወይ? ሰውን በሐሰት ለመክሰስ ካራክተር አሳሲኔሽን ለመፍጠር እንደዚህ ነው የሚደረገው ሁልጊዜ በቤተ ክርስቲያኑ ታሪክ። የሆኑ ሰዎች ቤተ ክርስቲያን አገልጋይ የነበሩ ሰዎች ልክ እግራቸው ከቤተ ክርስቲያን እንደወጣ ምን ይደረጋል? ስም ደፍሯል ይባላል፣ ሌባ ነው ይባላል፣ ሲሰርቅ ተይዞ ነው ይባላል። ብራዘር ሲሰርቅ የተያዘ እስር ቤት ነው የሚገባው፣ ስሙ አይደለም የሚጠፋው። በቃ እስር ቤት መወርወር ያለበት። ማስረጃ ታመጣለህ፣ የደፈራ ሴት በሕክምና እንድትረጋገጥ ታረጋለህ፣ ምስክሮች ታመጣለህ፣ ከዛ ታሳስረዋለህ። እንደ ፍትህ እኮ ማግኘት አለባት ያቺ የተደፈረች ሴት እኮ ፍትህ ማግኘት አለባት። አየህ፣ የውሸት ክስ ሲከስሰው እንደዚህ ነው፣ ስምን ዝም ብሎ ነው የሚያጠፋው። እና አሁንም ቢሆን ቤተክርስቲያን እኔ በታሪክ ውስጥ በመጽሐፍ ቅዱስ ታሪክ ውስጥ ሰው ስትከሳ ጴጥሮስ ተከሶ አይቻለሁ። የጴጥሮስን ፈለግ ለመከተል ከፈለጋችሁ ጴጥሮስን እንደ ጴጥሮስ ተከሰሱና ቅረቡ ለክርስቶስ። ጳውሎስ ተከሶ ሲቀርብ አይቻለሁ። የጳውሎስን እምነት አንዲት ሃይማኖት፣ አንዲት ጥምቀት፣ አንዲት የሐዋርያትን እምነት ነው የምንከተለው ካላችሁ የሐዋርያት እምነት እንግዲያውስ ከሳሽ ሆና ቀርባ አታውቅም። የሐዋርያቱ እምነት በየፍርድ ቤቱ ስለ ልጁ ስለ ክርስቶስ ኢየሱስ ስለ ስሙና ስለ ክብሩ በአይሁድና በአሕዛብ ሸንጎ ሲጎተቱ ነው እንጂ ያየናቸው አንድም ቀን ሰው እየጎተቱ ሲፈርዱበት አይተን ተመልክተን አናውቅም። ከመሸሽ በየዋሻው ከመቅበዝበዝ ከጠላቶቻቸው ከመሸሽ ሰይፍ የያዙ ጠላቶቻቸውን ሰይፍ በሆነው በእግዚአብሔር ቃል ከመግጠም ያለፈ ሰው ላይ በክፉ ክፉ ሲመልሱ አላየንም። ለሚያሳድዳቸው ከመጸለይ ውጭ የሚያሳድዳቸውን ሲከረችሙበት አላየንም። በተቃራኒው ግን የኦርቶዶክስ ቤተክርስቲያን ይህንን እያደረገች ነው በቤተ ክህነቱ በኩል እያልኩ ነው። እና
የሆኑ አንዳንድ እንትኖች ኦርቶዶክሳውያን ዲሳፖይንት እየሆናችሁብኝ። እኔ ሰው ላይ ሲታበርበት አልወድም። በነገራችን ላይ ወቁ ደግሞ ኦርቶዶክሳዊ የሚመስላችሁ ሰዎች ኦርቶዶክሳዊ አይደለሁም። አሁን አንድ ልጅ አግኝቼ አንድ ወንድም አግኝቼ በጣም ደስ የሚል ወንድም የሆነ ዕቃ እንዲሰራልኝ ሄጄ እየጠበቅኩ ነው አለኝ። ምንድን ነው የምጠብቀው አለ ጆዬ ኦርቶዶክስ እንደምትሆነ ለምን በጣም ብዙ ጴንጤ ገፋ። አረ ብራዘር ጴንጤ ገፍቶኝም አይደለም እኔ ወደ ፕሮቴስታንት የመጣሁት የእግዚአብሔር ልጅ ክርስቶስ በቃሉ ብርሃን ስላገኘኝ ነው። አለቀ በቃ። ይሄ የቃል ብርሃን ደግሞ ከንግግር ያልፋል። እዚህ ቲክቶክ ላይ ካለ ወሬ ያልፋል። ህይወት ነው ገባ። ከእግዚአብሔር ጋር ያለ ህብረት ነው። አለቀ በቃ። እንዴ ዝም ብዬ የሆነ ሰው እየተናገረ የሆኑ ሰዎች አገለሉኝ ብዬ እሄዳለሁ? የማያገል ኢየሱስ ጋር እኮ ነው የመጣሁት። አለቀ እና የሆነ እኔ ኦርቶዶክሳውያን አከብራለሁ። ማንም ሲነካ ደስ አይለኝም። ለምሳሌ የአክሊልን ስም ሲያጠፉ ደስ አይለኝም። የሆነ ወንድም ስም ሲጠፋ በግል ህይወታችሁ ገብቼ ሀሳብ አልሰጥም። በውድቀታችሁ ሰሞኑን በተፈጠረ ግርግር በውድቀታችሁ በመነሳ አልሰጥም። አሁን ግን ትዝታው ተከሳሽ ሆነ። እኔ አንድ ቀን ትዝታውን እኮ አስተዋውቄው እኮ አላውቅም እኮ ትዝታው ምናምን ብዬም አላውቅም። ግን በቃ ማከብረው ወንድም ጉድለት አለበት አለበት፣ ስህተት አለበት አለበት፣ የሆነ የስሜታዊ ሆኖ ያጠፋው ነገር ይኖራል። ግን ስቲል እስካሁን ድረስ ኢየሱስ ብቻ የሚዘመርለት ጌታ፣ ኢየሱስ ብቻ የሚሰገድለት አምላክ ሆኖ በቤተ ክርስቲያኗ ጉልላት ላይ ብቻውን የሚነግስ ጌታ እንዲሆን ነው። አብ ወልድ መንፈስ ቅዱስ ብቻ እንዲመለክ ነው የትዝታው ትግል ነው እንጂ ሌላ ትግል ያለው አልመሰለኝም። ደግሞ እንደሌለው ተስፋ አደርጋለሁ። ወዳጆቼ ቤተክርስቲያን ትከሰሳለች እንጂ አትከስም ለማለት ነው። ጆዬ ይቅርታ አድርግልኝ፣ በጣም ብዙ ሰዓት ያስኩብህ። ጌታ ኢየሱስ